ሰላም የጎት ኒውስ ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። በነገው ዕለት የሚካሄደውና ኢትዮጵያውያን አትሌቶች ለወርቅ የሚጠበቁበት የማራቶን ውድድር ይካሄዳል። በሁለቱም ጾታ ኢትዮጵያ ተሳትፋለች። ዝርዝር መረጃውን ይዘናል። በውድድሩም ከፍተኛ ገንዘብ ሽልማት ስለመዘጋጀቱ ነው የተሰማው። ስለዚህ ምን ልነግራችሁ ነው የሚሆነው። እንደዚሁም በውድድሩ እነማን እንደሚሳተፉ አብራችሁን ስትቆዩ የምትሰሙት መረጃ ነው የሚሆነው። ከዚህ በተጨማሪም ሌሎች ዓለም አቀፍ ስፖርታዊ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አብራችሁ ስትቆዩ ታዲያ መረጃዎቹን ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ ከወዲሁ እንጋብዛለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ደስ ይለናል። ወደ መረጃዎቹ እናልፋለን። ቀዳሚ ባደረግነው መረጃ በነገው ዕለት በላንዙ ግራንድ ማራቶን ቻይና የሚካሄድ ውድድር ነው። በዚህ ውድድር ላይ ኢትዮጵያውያን አትሌቶች ተስፋ ተጥሎባቸዋል። አሸናፊዎችም ከፍተኛ ገንዘብ ስለመዘጋጀቱ መረጃ ወጥቷል። በዚህ ውድድር ላይ ታዲያ ጌታነህ ሞላ፣ ዳዊት ወልዴ፣ ሹራ ቂጣታ ተጠባቂ አትሌቶች ናቸው። በእርግጥ በዚህ ውድድር ላይ ኢትዮጵያን ብቻ ሳይሆኑ ኬንያውያንም ለአሸናፊነት ተአጭተዋል። ጆኤል ኮምቤ፣ ማይክ ኩምቱና ሌሎች ድንቅ ኬንያን አትሌቶች ውድድሩ እንደሚያሸንፉ ነው የተጠበቁት። በሴቶችም ውድድር እንደዚሁ ለኢትዮጵያውያን የማሸነፍ ግምቱ ተሰጥቷል። ከነዚህ መካከል ደጊቱ አዝመራው በከፍተኛ ደረጃ ውድድሩ እንደምታሸንፍ ነው የተሰማው። ነገ ጠዋት ላይ የሚካሄደው ውድድር ላንዙ ማራቶን በየዓመቱ የሚካሄድ ውድድር ነው። በእርግጥ በወንዶች ባለፈው ዓመት ሲቀናን ሴቶች ላይ 4ኛና 6ኛ ሆነው ነው የጨረሱት። በላንዙ ማራቶን እንግዲህ ጌታነህ ሞላ ከላይ እንደነገርናችሁ ተጠባቂው አትሌት ነው። ከዚህ ቀደም በሮጠበት የማራቶን ውድድር 2 ሰዓት ከ03 ደቂቃ የግል ሰዓቱ ነው። ዳዊት ወልዴ ሌላኛው አትሌት ነው። በተመሳሳይ 2 ሰዓት ከ03 ማይክሮ ሰከንድ ግል ሰዓቱ ምርጥ ሰዓት ሆኖ ተመዝግቧል። ሹራ ቂጣታም እንደዚሁ በ2 ሰዓት በ04 ደቂቃ ሌላኛው ተጠባቂው አትሌት ነው። ሉል ገብረስላሴ እንደዚሁም 2 ሰዓት በ04 ደቂቃ ተጠባቂው አትሌት ነው። ደጀኔ መገርሳ እንደዚሁ ሌላኛው አትሌት ነው። እንግዲህ ውድድሩን እነዚህ አትሌቶች ያሸንፋሉ ነው ተብሎ የተጠበቀው። ሌላ ተጨማሪም ደሳለኝ ግርማ፣ ባለው ይሁኔ፣ ሌንጮ ተስፋይ ኢትዮጵያን አትሌቶች ናቸው በነገው ዕለት የሚፎካከሩ ማለት ነው። ከነሱ ጋር በርካታ ቻይናውያን እንደዚሁም ኬንያውያን አትሌቶች ፉክክሩን ያደምቁታል ተብሎ ነው የሚጠበቀው። በሴቶች ማራቶን እንደዚሁ ኢትዮጵያን የሚሳተፉ ሲሆን ደጊቱ አዝመራው በቀዳሚነት የተጠበቀች አትሌት ነው። ደጊቱ አዝመራው እንግዲህ በግል ሰዓቷ በማራቶን ውድድር 2 ሰዓት ከ17 ሰከንድ ከ17 ደቂቃ ይቅርታ የግል ሰዓቷ ነው። ህይወት ገብረ ኪዳን እንደዚሁም ሌላዋ ተጠባቂ አትሌት ነች። 2 ሰዓት ከ17 ደቂቃ የሷ ሰዓት ነው። ሌላም ጉቲኒ ሾና ሌላኛዋ ኢትዮጵያዊ አትሌት ነች። ዋጋነሽ መካሻው፣ ፍቅርተ ወረታ፣ ሹኬ ገናሞ በዚህ ውድድር ላይ ከሚጠበቁ ሴት አትሌቶች መካከል ተጠቃሽ ናቸው። እንደዚሁም ቤተልሔም አፈንጉስ፣ አያንቱ ቁመላቸው፣ ለተብርሃን ኃይላይ፣ ሮማን ግደይ፣ አመልማል ቢራራ የተሰኙ ኢትዮጵያውያን አትሌቶች በነገው ዕለት ተጠባቂ ላንዙ ቻይና ውድድር ላይ የሚሳተፉ አትሌቶች ናቸው ማለት ነው። እንግዲህ ድል ለኢትዮጵያውያን እንዲቀና እኛም ከወዲሁ እንመኛለን። እናንተም ኮሜንት ላይ በመግባት ድል አትሌቶቻችን ያላችሁ ልታበረታቷቸው ትችላላችሁ። ወደ ሌላኛው መረጃችን ስናልፍ ወደ ውጪ ስፖርታዊ ዘገባዎቻችን ነው የምናመራው። ቀዳሚነት የምናገኘው የሪያል ማድሪድን ጉዳይ ይሆናል። ሪያል ማድሪድ እንግዲህ ቻምፒየንስ ሊግም የላሊጋውም ድል እንዳልቀናው ይታወቃል። የመጨረሻ ላሊጋ ጨዋታውን ዛሬ ሲያደርግ አሰልጣኙ ካርሎ አንቸሎቲና ታሪካዊ ተጫዋች ሉካ ሞድሪችን ይሸኛል። የውድድር ዓመታቸውን ያለ ዋንጫ የሚያጠናቅቁት ሎስ ብላንኮቹ በሜዳቸው ሳንቲያጎ ቤርናባው ሪያል ማድሪድ ሪያል ሶሲዳድን ያስተናግዳል። ከጨዋታው ይልቅ እንግዲህ ሁለቱ የክለብ የገዘፈ አበርክቶ ያላቸው አሰልጣኝና ተጫዋቹ እንዴት ይሸኛሉ የሚለው ብዙ ተጠባቂ ሆኗል። ጣሊያናዊ አሰልጣኝ በሁለት የተለያዩ ጊዜ ማድሪድን አሰልጥነው 3 ሻምፒዮንስ ሊግና 2 የላሊጋን ጨምሮ 15 ዋንጫዎችን ማንሳት ችለዋል። ከሪያል ማድሪድ ጋር በክለቡ ታሪክም በርካታ ዋንጫ ማሸነፍ የቻሉ አሰልጣኝ ናቸው። በቀጣይ የብራዚል ብሔራዊ ቡድን የሚረከቡት ካርሊቶ ዛሬ 11 ሰዓት ከሩብ የሚጀምረው ጨዋታ በኋላ ደማቅ ሽኝት ይደረግላቸዋል ተብሏል።
በነጩ ቤት 13 ዓመታትን የቆየው እና 28 ዋንጫዎችን ያነሳው ሌላኛው ክሮኤሺያ አማካይ ሉካ ሞድሪችም ከክለቡ ጋር ይለያያል ተብሏል። በሪያል ማድሪድ ታሪክ በርካታ ዋንጫ በማሸነፍ ቀዳሚ የሆነው ሞድሪች የመጨረሻ ጨዋታውንም ዛሬ እንደሚያደርግ ነው የታወቀው። የላሊጋ ውድድር የውድድር ዓመት የመጨረሻ መርሃ ግብር የሆኑ ሌሎች ጨዋታዎችም ዛሬ ይደረጋሉ። ስፓኞል ከላስ ፓልማስ ሌጋኒስ ከሪያል ቫላዶሊድ ምሽት 1 ሰዓት ጨዋታቸው ይጀምራል። ምሽት 4 ሰዓት ላይ ዲፖርቲቮ አላቬዝ ከኦሳሱና፣ ኤታቬ ከሴልታ ቪጎና ራዮ ቫልካኖ ከማዮርካ የሚያደርጓቸው ጨዋታዎችም ይጠበቃሉ። ወደ እንግሊዝ መለስ ስንል ደግሞ ሌላ እጅግ አስደናቂ የመጨረሻ የፍጻሜው ጨዋታ እናገኛለን። በቀጣይ ውድድር ዓመት ሊድስ ዩናይትድ እና በርንሌን ተከትለው ወደ እንግሊዝ ፕሪሚየር ሊግ ዛሬ ሼፊልድ ዩናይትድ እና ሰንደርላንድ ይጫወታሉ። የሁለቱ አሸናፊ እንግዲህ ሁለቱን ክለቦች ተከትለው ወደ ከባዱ ውድድር የሚያድግ ነው የሚሆነው። በእንግሊዝ ሻምፒዮንሺፕ አንደኛና ሁለተኛ ደረጃ የሚያጠናቅቁ ክለቦች በቀጥታ ፕሪሚየር ሊጉን ሲቀላቀሉ ከ3ኛ እስከ 6ኛ የወጡት ደግሞ የጥሎ ማለፍ ጨዋታ ያደርጋሉ። አሸናፊ የሚሆነው 3ኛው አዳጊ ክለብ ይሆናል። ዛሬ 11 ሰዓት ከዚህ ቀደም የሊጉ አድማቂ የነበሩት ሼፊልድ ዩናይትድ እና ሰንደርላንድ ከቀድሞ ከፍታቸው ለመመለስ በዌምብሌ ይፋለማሉ። ሼፊልድ በጥሎ ማለፍ ብሪስቶል ሲቲን በደርሶ መልስ 6-0 ሲያሸንፍ፣ ሰንደርላንድ ኮቨንትሪ ሲቲን በአጠቃላይ ውጤት 3-2 በመርታት ነበር ለዛሬው ፍጻሜ የደረሰው። ሰንደርላንድ እንግዲህ ካሸነፈ ከ8 ዓመት በኋላ ወደ ፕሪሚየር ሊግ ይመለሳል። ሼፊልድ ዩናይትድ በአንጻሩ ከአንድ የውድድር ዓመት በኋላ ፕሪሚየር ሊጉን መልሶ የሚቀላቀል ነው የሚሆነው። የእንግሊዝ ፕሪሚየር ሊግ እያገኘ ካለው የተትረፈረፈ ገቢ አንጻር ዛሬ የሚያሸንፈው ክለብ እስከ 220 ሚሊዮን ፓውንድ የማግኘት ዋስትና ይኖረዋል ማለት ነው። እንግዲህ እናንተም ተከታታዮቻችን ጨዋታውን ተከታትላችሁ ስሜታችሁን እንድትገልጹልን በአክብሮት እንጠይቃለን። እንግዲህ ለሰዓቱ ያስንላችሁ መረጃዎች ይሄን ይመስሉ ነበር። የጎት ኒውስ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። እንግዲህ በድጋሚ ለማስታወስ መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ በድጋሚ እንጠይቃችኋለን። አብራችሁን ስላላችሁ እናመሰግናለን። ሰላም።